የአማራ ክልል ትላንት የነበረው ምንድነው? ብልጽግና ምን ይማራል ከትላንት ከጎንደር? ውባንተ በእውነት ጊዜ እንዴት ይሄዳል? ውባንተ መስዋዕትነት 2 ዓመት ሆኖ ለካ የሚገርም ነው። ውባንተ ጀግና ነበር። የአማራ ፋኖ ሀብሉ ጀምሮ በተለይ የጎንደር በዛ ሰዓት ጎንደር ምናምን በሚባልበት የጎንደር ፋኖ ቀጥ አድርጎ በጣም በበላይነት ሲመራ የነበረ በጣም በትልቅ የብልጽግና መዋቅር መስዋዕት የከፈለ ነው። 2 ዓመት ሆኖታልና ትላንት የነበረው በደቡብ ጎንደር የነበረው ከፍተኛ ድል የተመዘገበት በአይነቱ ወደ 40 ምናምን ተሽከርካሪ ወታደራዊ ተሽከርካሪ ይሁላ ሎጂስቲክስ ለዛውም ባለፈው ጥቃት ፈጽሞበት ብዙ ንብረት ዘርፎ እንትን አድርጓል ማርኮ ሄዷል። አሁን ደግሞ እንደገና ገብቶ እንደገና ምን እንዳደረጉ ተመልከቱ። ብልጽግና በተለይ ክልሉ ብልጽግና ነው። ይሄ አዲስ አበባ ላይ ተቀመጠው ብልጽግና አይደለም፣ አማራ ክልል ያለው ብልጽግና ነው። አሁን እርስ በርሱ አይተማመንም። ስንሰማ ደብረ ታቦር ያሉ የብልጽግና ሰዎች በሙሉ ብዙዎች ታሰሩዋሉ። ዛሬ ሚስጥር አሳልፋችሁ ሰጣችኋል፣ እኛን እንደዚህ ያርጋችሁናል ምናምን ነው። ከዛ ከባህር ዳር ካሉ ምንጮቻችን ጠየቅናቸው። እነዚህ ለምንድን ነው አመራሮቹ እንዴት ተገደሉ የሚለው ትልቅ ጥያቄ እሱ ነው። ፋኖ እኔም ትላንት ተሰምቶኝ ነበር። በጣም ብዙ አመራር ተገደለ ሲባል ምንድን ነው አመራር ዝም ብሎ ኤክስትራ ጁዲሻል ኪሊንግ የፈጸመ ነው ዝም ብሎ እየገደለ ነው የሚል ማለት ነው። እና ዛሬ ሶሻል ሚዲያ ላይ ብዙዎች ሲያጋሩት የነበረው የክልሉ አመራሮች የተገደሉት ናቸው። በጣም ይሄም የፖሊስ አዛዥም አንድ ኮማንደር አለ ኮሎኔል ፍታለው የሚባለው ኮማንደር ነው። ኮማንደር አይ ቲንክ ይሄ በእንትን ጊዜ ትዝ ይለኛል በትግራይ ብልጽግና ወደ ትግራይ በሚዘምትበት ጊዜ ገብቶ ነበር። ይሄ የብርጌድ አዛዥ ይሁን የክልሉ ልዩ ኃይል አዛዥ ይሁን ምናምን ገብቶ ነበር። ይሄ ትዝ ይለኛል። ይሄ አዛዥ ሆኖ ገብቷል። ፍታለው በስሙ ነው አስታውሷል። ይሄ የብርጌድ አዛዥ ሆኖና ትላንት ነው አሁን ይሄ ተገደለ እየተባለ ያለው። ሌላው ይሄ ትላንት የተማረከው የደጀን የሚባለው ይሄ የምረጡኝ ቅስቀሳ ነው። የብልጽግና ምረጡኝ ቅስቀሳ የንፋስ መውጫ ነው። ይሄ ንፋስ መውጫ እና በጣም የሚያሳዝነው ደግሞ በሰሞኑ ምን ይላል? ሰሞኑ ዝም ብዬ ላሳያችሁ ለተመልካቾችም በቪዲዮ ማሳየቱ ጥሩ ስለሆነ መሀል ላይ ያለው ሰውዬ ተመልከቱ። በንፋስ መውጫ ከተማ አስተዳደር የውጭ ባንዳዎችና የውስጥ ባንዳዎችን ቅዠት ለማምከን እንነሳ ነው አርዕስቱ ነው። የግብረ ኃይሉ ስብሰባ ይሄ ከንቲባ አፈጉባኤ ምናምን ይሆናሉ። እነዚህ መሀል ላይ ያለው ከንቲባው ነው። ፋኖ ሳይመጣ ነው እንደዚህ ብሎ ሲጽፉ የነበሩት። የፋኖ ሳይመጣ ማለት ነው እንደዚህ ሲሉ ነበር። መጨረሻ ላይ በፋኖ ቁጥጥር ዋለ። እዚህ ላይ ሊስት ሲደረጉ አየው። በጣም ብዙ ነው አመራሮቹ የጠፉት አመራሮች በጣም ብዙ ናቸው። ተመልካቾች ይሄን የተከበበት ይሄ ነው ከንቲባ እሱ ብቻ ነው የተማረከው እንጂ ሌሎቹ በሙሉ ህይወታቸው ተቀጥፏል እየተባለ ነው። አስወደጀን ያሁን አሳዩዋችሁ የሽፍታ የውስጥና የባንዳ ምናምን እያለ ሲጽፈ እንትን የሚያደርገው እሱ ነው ከንቲባው። እነዚህ ግን ትልልቅ ሰዎች ናቸው ተገደሉ የተባሉት። አሁን ሻለቃ ፍታው የምታዩት ነው። አዛዥ ነበር በትግራይ ብልጽግና ሲዘምት አዛዥ ሆኖ ዘምቷል። የአማራ ልዩ ኃይል አዛዥ ነበር። ተመልከቱ እዚህ ላይ የነበራቸው ኃላፊነት ከዚህ በፊት ነው። አዛዥ ነበርና ይሄ የተሰለፈበት ቦታ ጋይንት ነው። አቶ ተመስገን የከተማ ከንቲባ ነበር። ከንቲባ ነበር የሐሙሲት ከንቲባ ነበር አቶ ተመስገን። እሱም ተገድሏል። የተገደሉበት ምክንያት ደግሞ ሰማ ነው። እንዴት ተገኙ ብለን ሻለቃ ነጋሽ የሚባል የአማራ ልዩ ኃይል አዛዥ ነበር። ይሄም ሐሙሲት ነው የሞተው የተባለው። ሻለቃ ደጀኔ አበበ ይሄም የአማራ ልዩ ኃይል አዛዥ ነበር። ሐሙሲት ነው የተገደለው። ሻለቃ መላኩ ሲሳይ የአማራ ልዩ ኃይል አዛዥ ነበር። ደብረ ታቦር ነው የተገደለው። አቶ ደጀን ይሄ ከተማ ከንቲባ የንፋስ መውጫ የነበረው የተማረከው ነው። ቀደም ያሳዩዋችሁ ነው። ሰለሞን የሚባለው የሰለሞን የፖሊስ አመራር ይሄም ተገድሏል። በርካቶች ናቸው። ምንድነው ብለን ጠየቅናቸው። ወደ ባህር ዳር ያሉ የብልጽግና ሰዎች ምናቃቸው በታሪክ አጋጣሚ ምናቃቸው እንዴት ነው ይሄው ላይ ብልጽግና አዛዥም ከንቲባም የተገደለው ስንል አንደኛ ተጠርንፎ ነው። በየወረዳ አካባቢ ያሉት በተለይ ይሄ ፋኖ ይንቀሳቀስበታል የሚባል አካባቢዎች ኮማንደሩም የወረዳ አስተዳዳሪው ከንቲባም ግቢ ውስጥ ነው የሚያድሩት። ወታደራዊ ግቢ ውስጥ ነው የሚያድሩት ታጅበው ማለት ነው። ለከለላ እንዲሆናቸው ለጥበቃ ቤታቸው ሄዶ ጋማ ብሎ ይዟቸው ስለሚሄድ ፋኖ ለጥበቃ ተብሎ ካምፕ ውስጥ ያድራሉ። የሁሉም ወረዳዎች
አስተዳዳሪ ነኝ ከንቲባ ነኝ የሚለው ካምፕ ወታደራዊ ካምፕ መከላከያ ካለ የክልሉ አድማ በታኝ ካለ ካምፕ ውስጥ ነው የሚያድሩት እና ተጠርንፈው ወታደራዊ ካምፕ ስለሚያድሩ እነሱም ጭምር የታጠቁ ናቸው። ክላሽ ይዘው ነው የሚሄዱት፣ የታጠቁ ናቸው። ካምፕ ውስጥ ጦርነት ሲከፈትበት ያው የትላንት አይነት የሐሙሲት አይነት ማለት ነው እና የንፋስ መውጫ አይነት ማለት ነው እና ጦርነት ውጊያ ሲከፈትባቸው ካምፕ ውስጥ ነው ይዘው ይዋጋሉ እነሱ ማለት ነው። ለከንቲባ ወይ ለወረዳ አስተዳዳሪ ወይ የብልጽግና ኃላፊ ተብሎ የሚከፈት ጦርነት ውጊያ አይደለም። ካምፕ ነው፣ ወታደራዊ ካምፕ ነው። እነዚህ ደግሞ ተጠርንፈው ለራሳቸው ጥበቃ ተብሎ ገብተው የነበሩ ናቸው። በየቀኑ ነው እዛ የሚያድሩት። የዚህ አካባቢ ብቻ ሳይሆን ጠቅላላ አማራ ክልል ያለው የወረዳ አስተዳዳሪ ነኝ፣ ብልጽግና ኃላፊ ነኝ የሚል ሹመት አለ የሚለው ካምፕ ውስጥ ወታደራዊ ካምፕ ነው የሚያድረው። ለዛ ላይ የተገኙት ከባህር ዳር የነገሩን ይሄ መረጃ እና የንፋስ መውጫ ከንቲባ እሱ ብቻ ነው እሱም ውጊያ ላይ ገደል ውስጥ ገብቶ የሆነ ጉድጓድ ውስጥ ገብቶ ነው የተገኘው። ከዛ አንድ ፋኖ ነው ያወጣው። ይሄ ሁላ ፋኖ እዛው ሲዋጋ አላወቁትም ነበር። አንተ ከንቲባ አይደለህ እንዴ ያለው ድምጽ ላይ ቪዲዮ ሰምታችሁ ይሆናል። አንተ ከንቲባ አይደለህ እንዴ ንፋስ መውጫ ከንቲባ አይደል ይሏል። እኔ እኮ የአቶ ገሌ ልጅ ነው ይሏል። ተመልከት፣ የሚያውቀው ልጅ ነው ያወጣው። ከዛ ከጉድጓድ አውጥቶ ማርኮ አንተ እኮ ተራሱ አይደለም ከንቲባ ነህ አለው። ሲዋጉ ግን ማን እንደሆነ እንደ ተራ ሰው ነው የተማረከ። መጀመሪያ እንደ ተራ የክልሉ ልዩ ኃይል ነው ምናምን አድማ በታይ ምናምን የሚባል እንዳለ አድማ በታይ ነው። ሴቱም ወንዱም ጠቅላላ ያሳፍራል። በቃ ያሳፍራል ነው ያሳፍራል። ይሄ ሰውዬ ማለት ነው የንፋስ መውጫ ከተማ ከንቲባ ነው። የት የተማረከው? ማን ነው የማረከው? ምን ውስጥ ነው የተገኘው? አንደበት ክንዳለ እንታል እንጂ በደንብ አንደበት ክንዳለ አይደለም ያብባል። እኔ ያንደበት ልጅ ነው። አንደበት ክንዳለ ብቻ አንደበት ክንዳለ ያብባል። ምን መሰለህ ይችላል እኔ ያየይከታ አሁን ይሄ ከንቲባ ነው። ይሄ በዝም ብሎ ባያጨናንቁት አንዴ አስተማሪነት ነው። በቪዲዮ በፋኖ አካባቢ የሚቀረጹ ቪዲዮዎች ንገሯቸው። ሶሻል ሚዲያ ላይ በተለይ የምትደርሱ እነሱ ማድረስ የምትችሉ በየግንባሩ ላሉት ቪዲዮ ሲቀርጹ ቪዲዮ እንደቀረጹ እንዳለ ሶሻል ሚዲያ ላይ ይለጥፋሉ። እና ያልተገራ ንግግር አለበት። አንዳንዱ ላይ ያልተገራ ወዳጅ ነው አማራ ህዝብ ወዳጅ ነው ማፍራት ያለበት። ጠላት የሚጨምርበት ቋንቋ ቃላት ምናምን እዛ ይዘረግፋሉ። ብሔር ተኮር ያደረገ ጥላቻን ተኮር ያደረገ ንግግሮች የሆነ ወታደር ለመስደብ ወይ ይሄ አብይ ጦር ነው እና ከሆነ ብሔር ጋር አሶሺየት ያገናኙታል። ይሄ በጣም አደገኛ ነው። ኢትዮጵያ ምድር ላይ ብልጽግናን እየታገለ ያለ አካል እንዳለ ከጫፍ እስከ ጫፍ ነው እየታገለ ያለው። የትኛውም ብሔር አሁን በዚህ ትግል ላይ ጸረ ብልጽግና የሆነ ጸረ አብይ አገዛዝ ሁሉም እዚህ ላይ የማይሳተፍ በቀጥታም ይሁን በተዘዋዋሪ የማይሳተፍ ኢትዮጵያዊ ኃይል የለም። አንዱ አቅም ላይ ያጣ ይችላል። ቢያንስ በመጥላት ይተባበራል። በመጥላት ብልጽግና በመጥላት ቢያንስ ይተባበራል እኮ አይመን ሄዶ ኮላቦሬት ለማድረግ እሱ በሚጠራው ስብሰባ እሱ በሚጠራው ሰላማዊ ሰልፍ ብልጽግና አብቹ ቹቻ ባለማለትም አንደኛው ትብብር እሱ ነው። አንደኛው ትግል እሱ ነው። ዲስኦቤይ በማድረግ አይኔ እዚህ ላይ አልሳተፍም በማለት ባለማጨብጨብ አደራችሁ ጭምር ባለማጨብጨብ አንደኛው ነው እሱ ነው። አንደኛው እንትን ነው የትግል መንፈስ ነው። ስለዚህ የሚወጡ ቪዲዮዎች አሉ፣ አንዳንድ ቪዲዮዎች አሉ። ጥንቃቄ ማድረግ አለበት። በደንብ ተደርጎ ከላይ ጀምሮ ከነዘመነ ካሴ ጀምሮ እስከታች ያለው በደንብ ተብሎ ወታደራዊ ዲሲፕሊኑ መነገር አለበት። በየአሃዱ በየጋንታው መረጃው ሲደርሳቸው ይሄ ጠቃሚ ነው የሚሆነው። ለአማራ ህዝብ ትግልም ለኢትዮጵያ አጠቃላይም ጠቃሚ ነው የሚሆነው። ይሄ እንደ መልእክት ነው የምናስተላልፈው። በተረፈ በትላንትና በአረጋ ከበደ አዲስ አበባ ነው አብዛኛው ጊዜ አረጋ ከበደ አዲስ አበባ ነው አሉ የሚኖረው እና በጣም ችግር ውስጥ ናቸው። ጠቅላላ ባህር ዳርም ችግር ውስጥ። ሐሙሲት ማለት 30 ኪሎ ሜትር ከባህር ዳር ነው። እዛው ነው እየተደረገ ያለው። ምንድነው ታዲያ 30 እነሱ ያውቃሉ። ፋኖ በአንድ ቀን እንደሚገቡ ያውቃሉ እኮ በነገራችን ብልጽግና ያውቃል፣ ፋኖም ያውቃል። እርግጠኛ ሆኜ ነው የምነግራቸው። ይሄ ያለኝ መረጃ ነው የምነግራቸው። ግን ምንድነው ባህር ዳር በጣም ሂውጅ ሲቲ ነው፣ ትልቅ ነው ከተማው እና ብልጽግና ደግሞ አይምሬ ነው፣ ሜርሲለስ ነው።
ደብረታቦር እንዳደረገው 22 በሚግና በሄሊኮፕተርና በድሮን ሲያጋየው እንደነበረ አገኘው ብሎ አሁን በዚህ ሰዓት ባህር ዳርም ኦፖርቹኒቲ ተጠቅሞ ከተማውን ያወድመዋል። ምንም መርሲለስ ነው። ይሄ ደብረታቦር ላይ ያየነው ኤክስፒሪየንስ እሱ ነው እንጂ የሆነ ምክንያት አድርጎ ፋኖን እየመታው ነው ብሎ ከተማው ከሚያወድመው ትንሽ አሁን ብንገባው ዋጋ የለውም። እንትኑ ኮጃሊቱ ነው የሚጨምረው ፕላስ ጉዳት ነው እና ብልጽግና ደግሞ እድል እንዳንሰጠው በሚል ነው እንጂ በአንድ ቀን ባህር ዳር የሚይዙበት አቅም አላቸው ፋኖ ኃይሎች። እኔ እርግጠኛ ሆኜ ነው የምናገረው ከነሱ አንደበትም ነው ይሄ ብልጽግና አቅም የለው። አሁን አማራ ክልል ያለው አረጋ ከበደ ከአቅሙ በጣም እጅግ በላይ ነው። ክልሉ ማስተዳደር አይችልም። እሱ ቤት ወደ ትግራይ ሂዱና ትግራይን እንትን አድርጉልኝ ምንድነው የሚሉት? አረጋ ከበደ ምን ይላል? ሰራዊቱ እኮ የጸጥታ ኃላፊው ማን ነበር? ዶክተር ማለት ግዙፍ ሰውዬ ሉዓላዊነታችን የአማራ ሉዓላዊነት ለማስከበር ሄዷል። መከላከያ ወደ ትግራይ ወደ ዘምቷል። ወራሪው እንዳይወረን ወልቃይት ለማስመለስ ጸለምት ለማስመለስ ብሎ ሄዶልናል። እሱ ወደ ቆቦ ምናምን ተሰልፏል። ማአት የኢትዮጵያ ሰራዊት ዛና ያሉ እዚህ ደግሞ እኛን እየረበሸን ነው ሉዓላዊነታችን እንዳናስከብር ይላል። ይሄ የኢትዮጵያ ሰራዊት የአማራ ክልል ሉዓላዊነት ብቻ ለማስከበር ተብሎ እንደሚዋጋ እንደሚሰዋ አድርጎ ነው የሚናገሩት። ሉዓላዊነት ማለት የኢትዮጵያ ክብር የኢትዮጵያ ሉዓላዊነት አይደለም። ለነዚህ እንጭጭ ፖለቲከኞች ሉዓላዊነት ማለት የክልሉ ድንበር ማለት ነው። እንዲህ ያለው ነው ህዝቡን ለመሸወድ የሚፈልጉት። እኔ የምናገረዋለሁ ሁሌ እናት ወድ ብትገባ ዛሬ ብልጽግና ነኝ ምናምን ነኝ ብትል በእውነት ከኔ ተማሩ። ፋኖ ይችላል፣ እውነትን ይችላል። እኔ ነግሬሃለሁ ፋኖ ይችላል ብያለሁ። መጀመሪያ ፋኖ ይችላል፣ የአማራ ኃይሎች ይችላሉ መብታቸው ለማስከበር የህዝባቸውን ክብር ለማስመለስ እኩል በኢትዮጵያ እኩል ለመኖር አቅም አያንሳቸውም። በታሪክ አጋጣሚ ኢትዮጵያ እያለ በጣም አረንጓዴ ቢጫ ነው እኔ ባንዲራ እየተባለ በኢትዮጵያ ደረጃ ሲያስብ የነበረ መጨረሻ ጎትተው ገፍተው መጨረሻ ላይ እንደዛ ነው እንዴ እመጣልሃለሁ ሀብዬ ከታች ከግራስሩት ጀምሬ እመጣልሃለሁ ብሎ የመጣለት ነው። ሳይፈልግ ነው። ይሄ ይገባዋል። ይሄ ቋንቋ ነገር ሳይፈልግ ነው። እሱ ኢትዮጵያ እያለ ኮንፊውዝ እና ኮንቪንስ እያደረግን ቀይና ቢጫ እያሳየን ካርታ እንበላለን ብሎ ያሰቡ አይሆንም። ጠራርጎ እየመጣል ነው እና ይሄን በብልጽግና መንደር ላይ ይሄ ሰሞኑ ያው ብልጽግና ነኝ አማራ ክልል ሆነ ብልጽግና ማለታቸው ወረዳ አካባቢ የምሬድ አትሉ። ይሄ ሻማ ነው። ይሄ የገብስ ምንድነው የሚባለው? የገብስ የሆነ ነገር የሚሉት የስንዴ ነው። የስንዴ ምልክት ነው። ብልጽግና ነኝ ያለ ቆየ ሰውዬ መጨረሻ ላይ እኔ ፋኖ ይችላል የተባለው ለምንድን ነው? እና ሽፍታውና ምንድነው የሚሉት? ይሄ ሽፍታውና የፎቶግራፍ ደግሞ ያሳዩ እንደዚህ እየተነሱ በንፋስ የንፋስ መውጫ ከተማ አስተዳደር የውጭ ባንዳዎችና የውስጥ ባንዳዎችን ቅዠት በማምከን እንረባረብ ምናምን ይላል። መጨረሻ ላይ አመከነው። የምሬ ነው። አመከነው። ይሄ ነው። ከዚህ መማር አለባችሁ። ይሄን እዚህ ጋር እንዝጋውና ዛሬ የነበረው ውሎ ምን ይመስላል? ወልዲያ ዙሪያ ከባድ ውጊያ ውሏል። ዛሬ ከበድ ያለ ውጊያ ብልጽግና በድሮን ነበር ሲታገዝ የነበረው። መካናይዝድ ወልዲያ አካባቢ ነበር። ወልዲያ ዙሪያ መካናይዝድ ነው ያለው። እዛ አካባቢ እንዳይቆርጠው በኋላ ፋኖ ከኋላ መጥቶ እንዳይቆርጠው ወደ ቆቦ የተላከውና ትግራይን ዋጋለሁ ብሎ አሰፍስፎ ያለው ከኋላ ፋኖ ይቆርጠኛል ብሎ እንትን እንዳይል መከላከያ በመካናይዝድ ነው ይዘጋው እቺ ወልዲያ አካባቢና ዛሬ ተቀጥቅጦ ወደ መርሳ ነው የሸሸው። ብልጽግና ጦር ወደ መርሳ ነው የሸሸው። ብልጽግና በድሮን የታገዘ ውጊያ ሲያካሄድ ነበር። ከአካባቢው የደረሰን እንትን ነውና የደብረ ታቦር አመራሮች መታሰራቸው ደግሞ ሰምተናል። የደብረ ታቦር አመራሮች ምንድነው ሲባል ሐሙሴት አካባቢ ነበረው ንፋስ መውጫ አካባቢ ነበረው መረጃ ሰጣችሁ ነው መጀመሪያ ሁላችንም ጋማ አድርጎ ይሄን ሁላ የፈጀው እና ይሄን ሁላ ምርኮኛ አንቆ የወሰደው የሁላ የብልጽግና ከንቲባም ብልጽግና ጽሕፈት ቤት ኃላፊዎችም የሁላ ኮማንደር ሻለቃ የተገደሉት ራሳችን ከዚህ የወጣ መረጃ ነው ይላል። ጥሩ ነው። ምን ጥርጥር አለው? አንዳንድ ፋኖችም ስም አትጥቀሱ እንጂ ሲናገሩ ሰምተናል እኮ ብልጽግና ራሳቸው የሰጡን ነው መረጃ ብሏል። ስም እንዳትጠቅሱ አደራ። እገሌ የሰጠን ነው እንዳታስበሏቸው። ችግር የለውም። ብልጽግና የሰጠን ነው ካላችሁ ዊ ነው እንደም ኢንፎርሜሽን ሼሪንግ እንዳለ እናውቃለን። ደግሞ ከፋኖም ለብልጽግና የሚያስረክብ እንዳለ ይሄ እንትን መዘንጋት የለበትም።
የመረጃ ሰው ሁሌ መረጃ ሰው አለ። እነሱ መረጃ አላቸው፣ እናንተ መረጃ አላችሁ። ጥቆማ የሚሰጣችሁ አለ፣ ለነሱም ጥቆማ የሚሰጣችሁ አለ። እና ዋናው የማን ይበልጣል በሚለው ነው። እና ወልዲያ አካባቢ ዛሬ አሁን ወደ አመሻሽ አካባቢ ቀዝቀዝ ብሏል። ምክንያቱም መከላከያ አካባቢ ጥሎ እንደወጣ ስለሰማን ከወልዲያ አካባቢ ወደ መርሳ ወጥቷል። አፋብን ደብዳቤ ልኳል። አይስ ለሆምላንድ ሴኩሪቲ ደብዳቤ ልኳል። በዘመነ ካሴ ተፈርሞ የወጣ የሰለሞን ቦጋለ የፋኖ ጉዳይ ነው። ሰለሞን ቦጋለ እንዴት ተብሎ ነው ከኔ ስም ጋር የሚገናኘው ብሏል። ፋኖ ምን ማለት ነው ብሏል። ይሄ እኔ የአፋብን ሳመሪው ይሄንን ይመስላል። ሳመሪው የአፋብን የአሜሪካ አይስ ማብራሪያ ጠየቀ በሚለው ዋና ጉዳዮች የአሜሪካ የአይስ ተቋም ላይ ነው እና በአፋብን አቶ ዘመነ ካሴ ነው ምላሽ የተሰጠው። የግለሰቡ ጉዳይ ነው። የሰለሞን ቦጋለ በፋኖ አባልነቱና በጥላቻ ንግግር ተባሯል። ይሄ የምታውቁት ነው። የግለሰቡ ድርጊት ከጠቅላላው የፋኖ ስም ጋር መያያዝ የለበትም ብሏል። ይሄ ከተጠቀሰው ስም ጋር ከተጠቀሰው ሰለሞን የሚባለው ሰው ከፋኖ ስም ጋር መያያዝ የለበትም ነው የሚለው ደብዳቤ። የደረጃ 3 ስያሜ ታየር 3 የሚባለው የፋኖ የደረጃ በሶስተኛ ደረጃ ላይ የሚገኘው አሸባሪ ቡድን ሲል ገልጾታል አይስ። ይሄ ደግሞ ደረጃ 3 ለግለሰቦች እንጂ ለድርጅቶች የሚሰጥ ይፋዊ ስያሜ አይደለም ብሏል። የፋኖ ኃይሎች የጻፈው ደብዳቤ የህግ ደረጃ በተመለከተ ደግሞ ፋኖን ከአሸባሪነት ጋር አያይዞ መግለጫ አውጥቷል። ያው እንደምታውቁት ባለፈው የአፋብን የአይስ ከዛ የፋኖ ባወጣው ደብዳቤ ደግሞ በላከው ደብዳቤ አሜሪካ ፋኖን በይፋ አሸባሪ ባላለችበት ሁኔታ ቃሉን መጠቀም ህዝቡን ያሳስታል ብሏል። እንግዲህ ፋኖ በኢትዮጵያ አርበኞች የሚወክል ታሪካዊ የክብር ስያሜ ነው ብሏል። አይስ የተጠቀመበት ቋንቋ ትክክል አይደለም በሚል ደብዳቤ እንትን ጽፏል። እንግዲህ ይሄን በሰፊው ነው ሶሻል ሚዲያዎች ዛሬ በደንብ ማብራሪያ እየተሰጠበት ያለው ነውና የአማራ ፋኖ ብሔራዊ ንቅናቄ የአማራ አይስ ፋኖን በደረጃ 3 አሸባሪ ቡድን ምድብ ውስጥ ማካተቱ ተከትሎ ማብራሪያ ጠይቋል የፋኖ ኃይሎች። ይሄን በተመለከተ ተመልካቾች ሰለሞን አነጋጋሪ ሆኖ ነበር ሰሞኑ። ማንም ከወንጀለኛ ጎን ማንም ወንጀለኛ ከጨዋ ጋር ፋኖ እንትናኮ እኛን ወክሎ ነበር ያን ሲታገላቸው የነበረው የትግራይ አክራሪ የሚዲያ ሰዎች ምናምን ሲል ነበር። ምድረ መደዴ ሰፈር መደዴ አውደልዳይ ይሄ የፋኖ ኃይል ደጋፊ አይደለም ብልጽግና ነው ብለናቸዋል። ወደ ትግራይ የዘመተው ኃይል አፋብን አይደለም። አፋብን አማራ ቤዝ ያደረገ ከፕሪቶሪያ ሰላም ስምምነት በኋላ ቆይቶ እና ትጥቅ ፍታ ትግራይም ትፈታለ፣ አማራም ትፈታለ፣ ሁሉም ትፈታለ ከሶማሌና ከኦሮሚያ በስተቀር ሁሉም ትፈቻለች ሲባል ለምን ሁሉም አይፈታም በጋራ እኔ ብቻ ለምን ፈታለሁ ሲል ሁሉ ወደ መሰራን አንስቶ ወደ ጫካ የወረደው በኋላ ነው።